ቪዲዮ ደረሰኝና ከዛ እዛ ቪዲዮ ላይ የሆነ አንዳንድ ነገሮች አየሁኝና ኦኬ ሜቢ ሚስ አንደርስታንዲንግ ይሆናል ኢትስ ኦኬ ምናምን አልኩኝ። መልስ መስጠት ምንም አልፈለኩኝ። ከዛ እንደ አጋጣሚ ነው ፎሎ አረግክ ነበር እና ስክሮል ሳረግ ፎቶዬን ከጀርባ ካየሁ ከዛ ምንድነው ዋትስ ጎይንግ ኦን አልኩኝ። ራሴ ነኝ ካስታወስክ ገስት ላኩልክ የገባሽ ቀን ራሴ ነኝ ገስት ሪኩዌስት ያደረኩትና ለምንድነው ገብቼ ማላወራው? ለምንድነው ያለውን ነገር በፊትም አየካለው ብዬ ከለ ይሆና እንደዚህ አክብረው ለሚያወሩክ ሰዎች ኢቭን ለማያከብሩክም ሰዎች እኔ ይወዳው ሆነስትሊ ስድብ ስትሳደብ አይቼ ካላቀም ይሄ የወጣ ነገር ስለማላይብክ ገብቼ ባወራክ እንደምታወራኝና ባንግባባም መስማማት እንደምንችል ስሜቴን ልታከብር እንደምትችል ፊል አደረኩኝ። ለምን ራሴን ኤክስፕሌን አላደርግም? ፎቶ ይለጥፏል፣ እኔ ስለኔ ነው እያወራ ያለው አቤት ማለት አለብኝ እና ገስት ሪኩዌስት አደረኩኝ። ገባው ያወራል። ስናወራ እንዳልከው የሚያስማማን አስማማን፣ ልዩነት አለ። ልዩነትክን አንተም ያዝክ እኔም ልዩነቴን ያዝኩኝ ወጣው። ይሄ መሳደብና አንተን እዛ ጋር ዲስሪስፔክት አድርጌ ምናምን መውጣት ለኔ ከጠየቀኝ ሽንፈት ነው የሚመስለው። ሉዘር የሆንኩ ነው የሚመስለው። የቻልኩትን ያህል አስረድቼ አትሊስት ቴንኪዩ ባይ ተባብለን መውጣት እንዳለብኝ አምናለሁ። የትም ቤት የሚያስተጋድብ ነገር መኖር የለበትም። ኢቨን ራሴ ገስት ልክ የገባሁበት ቤት እንዴት ነው ራሴ ነቅዬ የምወጣው? ስልክ ጆሮክ ላይ እንደመዝጋት ማለት ነው። ያ ማድረግ ለእኔ ማለት ነው አንቲል ደ ኢንድ ቴንኪዩ ቻው እስክንባባል ድረስ በትዕግስትን ያዳመጥኩ በትዕግስትን ያዳመጥከኝ ልዩነት ነበረ። በልዩነታችን ተስማምተን ነው የወረድኩትኝና ጥሩ ነው አንዳንዴ ራስክንም ኤክስፕሌን ለማድረግም እድል ሲሰጥ by the way I misjudge you ጉቺ እውነት እንዳልኩሽ because እኔ ብዙ ጊዜ ሰውን misjudge አላረግም because አዳምጬ ሰምቼ እኔ የምታወቀው even ሶሻል ሚዲያ ላይ ኤኒቲንግ አንብቤ ተረድቼ ሪሰርች አድርጌ ጠብቄ ነው የምመጣው። የሆነ ነገር እኮ አጀንዳ ሲወራ እጠብቃለሁ። እኔ ቀስ ብዬ ሰከን አድርጌ ምናምን ነው እንጂ ዝም ብዬ የሆነ ነገር ሲመጣ አልታውቂያለሽ። ሁላችንም ካንቴንት ክሪኤተር ነን። ፖለቲካም ሆነ ምንም ሆነ ሲፈጠር ጠይቂ። መጨረሻ የምናገረው ነኝ ጠብቄ ምን ብዬ ለምን ከቸኮልኩኝ ሙሉ ኢንፎርሜሽን ሳይኖረኝ ነው የምናገረው። በአንቺ ጉዳይ ላይ የሆነው ምንድነው ያው የተደረገው ነገር ላይክ ቪዲዮዎችን ባለው አንቺ እንኳን አዳመጥኩ አየውና እንዳጋጣሚ ሞር ላይክ ስንትን ሳላነሳ ምንም ነገር ሞር የአንቺ ጉዳይ ሳይሆን የሁኔታው ሲደጋገም ይሄ ነገር ጥሩ አይደለም። ባባሽ እኔ ደግሞ የምታገለው እውነት ለማለት ሴቶች እንዲከበሩ ፈልጋለሁ፣ ራሳቸውን እንዲያከብሩ ፈልጋለሁ። ግን አበሻ ደግሞ በተለየ በዚህ ደረጃ አቢዩዝን መቀበል የለባቸውም ብዬ አስባለሁ። ያው 3 ሴት ልጆች አሉኝ ታውቂያለሽ፣ የካልቸራችን የሀገራችን ለሴት ልጅ ያለውና ምንድነው እዚህ የመጣሁት ሴቶች በጣም ነው የማከብር። ብዙ ነው ያክብሬያቸው ብዙ ነገር አድርጌላቸው የሰደቡ ሴቶች አሉ ታውቂያለሽ። ለምን እኔ ተሳዳቢም ሴቶችን ያወቅኩትኝ በቅርብ ጊዜ ነው። እዚህ ሶሻል ሚዲያ ላይ በተለይ እንደ አላወቅኩም ነበረ። ወንዶችም ምናምን በዚህ ደረጃ አላወቅኩም ነበር። እና የሆኑ ሰዎች ሲቸገሩ ሳይ ሴት ልጅ እኮ ናት በእናታችሁ ንቁምላት ብዬ በፋይናንስ በምንም አድርጌ በሺ የሚቆጠር ብር ሁሉ ሰጥቼ ያ የረዳሁት ግለሰብ ሰድቦኛል እስከ ሚስቴ። እና አውዝ ላይክ እንዴ ገንዘብ ቀላል ነው ወራት የሆነ ሰው እንዳያብድ ልጆቿን ልጅ እንዳይነጥ ምናምን ብለን እኛ ቁመን ድምፁንን ተመልሶ የሆነ እንትን ላይ ሳይ አውዝ ላይክ ሻክ ነው ያደረገ የገባሽ። ስለዚህ አሁን ለስንት መሆን ጀመርኩ እና አንቺ ጋር ስደርስ አልሬዲ ብዙ ሴቶች ዲስፖይንት አድርገውኝ የዚህ ሶሻል ሚዲያ ላይ ብዙ ሴቶች ዲስፖይንት አድርገውና ድምፅኛ እኔ ድምፅ እየሆንን ለሴቶች ክብር እኔ የሴት ልጅ ኢኮል ብዬ ነው የማምነው። እንዲያውም ትበልጣለች ብዬ ነው የማምነው ባሽ እና በዛ ነው። ግን አሁን መጥተሽ ግን ስንወያይ አላመንኩም ታውቂያለሽ። ከዛ በኋላ እንደ ቆይ የሆነ ነገርማ ልሰራ ነው አልኩኝ። ቢካዝ እንደዛ ነው የሚያደርጉት። እኔ እዚህ ሀገር ነው ያደግኩት ጉቺ፣ ሁለታችን እዚህ ሀገር ነው ያደግነው። ክፋት የለም። እናም ላይ ቆይ ምን ላይ ቆይ እስኪ አንዳንዱ ይመጣና ሰላማዊ መስሎ ገብቶ ሰድቦሽ የወጣ ሰው የለም? አዎ አለ። ባይ ዘ ወይ በጣም አንተ ራሱ ሆነስትሊ በጣም ነው ቻሌንጅ ያረከኝ። ማለት ካስታወስክ እንድናገር ፈልገካል ዳይሬክትሊ
ቻሌንጅ አድርገኛልና ገብቶኛል። ቻሌንጅ የሆነ አይነት ነገር ወይ ተናግሬ ወይ ነቅዬ እንዲወርድ ወይ እንድሳደብ እንደፈለግ ገብቶኛል። ግን እንድሳደብ ሳይሆን አይ ዋንት ላይክ ክሊር ዲስከሽኑ አሁን እኔ አሁን ሆነስትሊ ቀልጀብሻለሁ፣ ብዙ ነገር ብያለሁ። ደግሞ ከዛ ሰዎችም ገብተውም የተናገሩ ይኖራሉ። ያ ስለተደረገ መጠሽ እንደሌሎቹ አልኩሽ እኮ ካራክተርሽ አይደለም። ከዛ ሰው ጋር የተመላለሽው የመጀመሪያሽ ነው። ግን የሌሎቹ ግን ካራክተራቸው ነው። የሆነ ሰው ሲነካቸው ቤታቸውን ከፍተው መራገጥ ነው አይደል እንዴ? ወይም እንትን ማድረግ ነው ወንዱም ሴቱም ምናምን እና እንደዛ አይነት ሰው ተደርገሽ ነው የተሳልሽው። ግን መጠሽ ከተወያየን በኋላ ሳይ እንዴት እኮ መወያየት ትችላለች፣ መነጋገር ትችላለች። ግን ቆይ እስኪ ለሚ ፑሽ ሲ ሃው ፋር ነው የምትሄደው፣ ምን ያህል ሀሳቧን ለማስረዳት ትሄዳለች። ገባሽ? እኔ ካላመንኩ ባለቤቴ ታውቃለች። ካላመንኩ ገደይኝ የዚሁ ትገኛለሽ እንጂ ያመንኩትን ነው የምናገረው። አላሽቃበጥም፣ አላስመስልም። ካልተስማማው ቤትሽ ጋብዘሽኝ ምግብ ካልጣፈጠ እንዳትጠይቅኝ። እኔ እንዴት ነው ካልሽኝ አይጣፍጥም ነው የምልሽ። ዳስ ማ ዋይ ትጠይቂያት። ኦኬ ከጣፈጠ ይጣፍጣል ነው የምለው። ስለዚህ ሁሉ ጊዜ እምላችኋለሁ እንዳትጠይቁኝ ስለምንም ነገር። ከጠየቅሽኝ እውነቱን ነው የምነግርሽ። እኔ ካልጣፈጠኝ አልበላም። ይቅርታ አድርግልኝ። በጣም አመሰግናለሁ ስለሰራሽልኝ፣ በጣም ነው የማመሰግነው። ግን ይቅርታ አድርግልኝ። እኔ ሆድ መጫወቻ አይደለም ምግቡን ምናምን ብዬ አስቄ ገብቼ እኔ ብዙ ቤት ተጠርተን ሄደን ገብቼ ኩክ አድርጌ የበላሁበት ጊዜ አለ። ገብቼ በቃ ኩክ ላድርግና ብዬ ምክንያቱም እኔ እንደዚህ አይነት ግልጽ ሰው ነው የገባሽ። ስለዚህ ስትመጪ አልተዋጠልኝም። ባህሪ ይዘሃል መሰለኝ። እኔ ኦፍኮርስ እኔ እኮ አማርኛ ማወራ ነች ላይ ጠቆርኩኝ እንጂ ፀሐይ መጥቶ እና ጉቺ this is my real character እና anyway ከዛ በኋላ ሳይሽ ጨዋታም ትችያለሽ። ሆነስትሊ የሚገርምሽ ነገር እኔ በጣም ፒስፉሊ ያለውን ነገር ራሴንም ኤክስፕሌን ለማድረግ እዮዳብን ያለውን አመለካከት ከራሴ አንግል ለማስረዳት ነበር የገባሁት። እንደዛን ቀን ግን to the extreme ነው ቻሌንጅ ያደረገው። በቃ the last minute You passed. Yeah, I think the conversation was very peaceful. Nabarkunya, I was over here standing. Na samichishallo, and I agree with him. But civilized johone, you weren't passive. Astasabishan, submission, besenasrat. You were able to express your feelings. Gabash, and then dashu disrespectfully demo akwartashal watashim. Baka, you were very civilized. So. You demonstrate it's possible to even have a discussion with someone you completely disagree with. So God, baka civilized total managagar እንደሚቻል demonstrate አድርገሻል። But this point. Absolutely we have to especially አሁን አይደለም እንደ እዮዳብ አይነት በጣም civilized የሆነ አገር ያለ ሰው for sure illiterate አይደለም ፊደል የቆጠርክ ሰው ነክ ብናወራ ልንግባባ እንችላለን። ባንግባባ ደግሞ በልዩነታችን ተከባብረን መለያየት እንችላለን። that's called civilization አይደል? ለዛ ነው የገባሁት። ግን ቻሌንጅ ከወረድኩ በኋላ ሁላ ቻሌንጆች የሆነ ነገሮችን ፊል እንዳረጋቸው ሁላ ያለፉት ነገሮች ፊል እንዳረጋቸው ሁላ ፈልጎ የሄደበት ርቀት ገብቶኛል። ፊል እንዳረጋቸው ነው ግን በቃ አልፈለኳቸው። እኔ ፊልም ማድረጉንም አልፈለኩም፣ ነገሮቹን ወደ ኋላ ማየትም አልፈለኩም። በቃ የፊት ለፊቴ ነው ማየት የፈለኩት ከፊት ያለው እና ባይዘው ሳላመሰግንህ አላልኩም። በዛም ልክ ቻሌንጅ ማድረግክ አንደኛ ራሴንም እንድፈትሽ አድርገኛል። ገባህ? ሁለተኛ ዋትስ ኔክስት የሚለውንም ነገር ያልታዩኝንም ነገሮች ዋትስ ኔክስት ለመጪው ከሌሎች ሰዎች ጋር ለሚኖረኝ ያው ስትኖር እኮ ከፊት ተስፋ ከኋላ ትዝታ አለክ አይደለ? ከትዝታዎቼ ወደፊት ላለው ነገር ብዙ ነገርም እንዳይ አድርገኛል። ከብዙ ሰው ጋር ትገናኛለህ because it's social media። ትላንትና ከሆነ ሰው ጋር ተነካክቼ ነበር፣ ነገ ከማን ጋር እንደምነካካ አላውቅም። አሁን ህይወቴ ውስጥ ሚዲያ ላይ እንደ ፍሬንድ ሆነው ያሉ ሰዎች አሉ። ምን አይነት ሬድ ላይን ማስመር እንዳለብኝ ቦርደር የቱ ድረስ መሆን እንዳለበት ሁላ ኢንዳይሬክትሊ ያሳውቃል። ሆነስትሊ ማለት ነው ነገር ማለት ነው። በቃ ኢንዳይሬክትሊ ሬድ ላይን የሚባል ነገር
ከዚህ እንዳታልፉ ከዚህ አላልፍም። አንዳንዴ ለሰዎች ነግረሃቸው አይደለም ማለት ሬድ ላይን በህይወት ከምታሰምረው እኔ ሳሰምር እኔ ያቺን የነሱን ያቺን ቦርደራቸውን ካላለፍኩ እኮ ሰንበዲ ቦርደርክን ለማለት ይፈራል። ዩጋት ማይ ፖይንት አይደለም? they get comfortable እንዲሆኑ ከፈቀድሽላቸው ኦልሬዲ እዚህ ሚዲያ ላይ የሆነ አንድ ነገር በህይወት የገባኝ ምን እንደሆነ ታውቃለህ? ዱባይ ነው አይደል የምኖረው? ዱባይ የሚኖሩ ማውቃቸው ልጆች እዚህ ሚዲያ ላይ ምናምን ላውቃቸው የምችለው ሰዎች ሚዲያ ላይ ይሳደባሉ፣ የፈለጉትን ነገር ይጽፋሉ። ቢካዝ ሚዲያው ለሰው ኮንተንት ሰጥቷል። የፈለገውን ቤት ነው ቁጭ ብለህ የምትናገረው። ሶሻል ሚዲያ ስፔሻሊ ይሄ ፕላትፎርም ለሁላችንም በቃ ልጭ የሆነ ኮንተንት ሰጥቶናል። ግን ፐርሰናሊ ሬስቶራንት የሚሆን አበሻ ሬስቶራንት የሆነ ቦታ ከዛ ሰው ጋር ስትገናኝ በቃ ይሁንሻል ቀና ብሎ አይነትን ለማየት ይፈራል። አንደኛ እዚህ ሀገር ያለው ህግ ሰውን መናገር ኢቨን ጮክ ብለሽ ማውራት አትችልም። እዚህ ጉዳይ መደባደብ ጸብ አይደለም። ድምፅሽ ጮክ ካለ ፖሊስ ሊጠራብሽ ይችላል። ጎረቤት አይቻልም። ግን ሚዲያው እንደፈለክ እንድትሆን በቃ ኮንፈርት ሰጥቷል። ስልክክ ነው፣ ቤትክ ነው፣ የራስክ ዋይፋይ ነው ምናምን የፈለገውን ትነጋገራለህ። ግን አሁን በህይወት ስፔሻሊ እዚሁ ፕላትፎርም ላይ እስካለን ድረስ እኔ የገባኝ ነገር ከሆነ ሰው ጋር ለመከባበር ግድ እሱ ቦርደሩን ሊያሳየኝ አይገባም። እኔ የራሴ ሬድ ላይን አስምሬ እዚህ ድረስ ነው መምጣት የምትችለው፣ እኔም አንተ ህይወት ውስጥ እዚህ ድረስ ብዬ ሳከብረው ሳይፈልግ ያከብረኛል። የገባኝ ነገር ሳከብር እዮዳብ የምሰጥክ ነገር የምትሰጠኝም ነገር ልክ እንዲኖርክ ያደርጋል። የዛን ቀን ሰድብ ደግሞ ዳይሬክት ባትሰብልን ኢንዳይሬክትሊ በጣም ሞራል የሚነኩ ነገሮች ማድረግ ትችላለህ። ያንን አለማድረጌ ግን አልፈት እንዳትሄዱላ አንደኛ ይሉንታ፣ ሁለተኛ እግዚአብሔርን የሚያውቅ ሰው እግዚአብሔርን እፈራለሁ የሚል ሰው ምን አድርጋለሁ የሚል ጥያቄ ይመጣል። ያንን ያየሁት ሁለተኛ እኮ በቃ አሸነፍሽ እኮ ባደወይ አሁን እኛ ቤት ታውቂያለሽ ዘመቻ ስናደርግ በደንብ ማወቅ አለብሽ። አሁን አንቺ ራስ ተጽዕኖ እየፈጠርሽ ነው። ገባሽ? አሁን ተጽዕኖ የማይፈጥሩ ብዙ ሰዎች አሉ እኮ አይደል እንዴ? የፈለገ ሚሊዮን ፎሎወር ብንላቸው ብዙ የሚያዳምጡሽ ሰዎች ስላሉ በተለይ አሁን አንቺ ፖለቲካ ውስጥ ወይም ደግሞ ሃይማኖት ውስጥ የምትገቢ ብትሆኚ ደን አሁን የኔ መስመር ላይ ትመጫለሽ። የመጣሽው የኔ መስመር ላይ የመጡ ሰው ጋር የደረሰ ነገር ስለሆነ ነው አይደል እንዴ? እኔ የመጣሁት እዚህ ጋር በቃ ፖለቲካና ሃይማኖትን እና ታሪክን ማስተማር ሰው ነኝ። ደግሞም ለማህበረሰብ አይጠቅም የምለውን ነገር አጋልጣለሁ አይደል እንዴ? እና ሰዎች የማይጠቅሙ ከሆነ ቶክሲክ ከሆኑ እኔ ኤቭሪባዲ ከኔ ጋር የምናገራቸው ሰው የምቃወማቸው ሰው